አመሰግናለሁ። የተከበሩ አፈ ጉባኤ እንደገለጹት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግስት የፕሬዝዳንቱን ስልጣንና ተግባር በሚደነግገው አንቀጽ 71 ንዑስ አንቀጽ 1 መሰረት የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የ2016 ዓመታዊ የስራ ስብሰባን የመክፈቻ ንግግር ከዚህ ቀጥዬ በንባብ አቀርባለሁ። የተከበሩ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበራችሁ የሁለቱ ምክር ቤቶች አባላት፣ ክቡራትና ክቡራን፣ ውድ ኢትዮጵያውያን፣ የሀገራችንን የዘመናት ታሪክ ወደ ኋላ መለስ ብለን ስንመለከት የተለያዩ ገጽታዎችን እናስተውላለን። በአንድነት ብዙ ችግሮችን ተሻግረን ህልውናችንን አስጠብቀናል። ተከባብረንና ተሳስበን በአብሮነት ዘመናትን ተሻግረናል። በህብረት ቆመን ተባብረን ሀገራችንን ለመውረርና ህዝባችንን ለማንበርከክ የተንቀሳቀሱ ጠላቶችን አሳፍረናል። የታላላቅ ስልጣኔዎች መገለጫ የሆኑ ትምህርትን አንጸናል። ለዓለም ህዝብ ጥበብ፣ ፍልስፍናን፣ ህግን፣ የህብ ዘሮችን፣ ተቋማትን አበርክተናል። አልገዛም ባይነት ምሳሌዎች በመሆን ጥቁር ህዝቦች ከጫፍ እስከ ጫፍ ለነጻነታቸው እንዲንቀሳቀሱ የአርበኝነት መንፈስ ፈጥረናል። በሌላ በኩል ደግሞ ሁላችንንም ሊያግባባ የሚችል ሀገራዊ ትምህርት መፍጠር አቅቶናል። ሁላችንንም ሊያሰባስብ የሚችል ትርክት መገንባት ተስኖናል። በአብዛኞቻችን ዘንድ ቅቡልነት ያለው ሀገረ መንግስት ማጽናት አቅቶናል። እርስ በርስ ተከፋፍለን ልዩነቶችንም ማቻቻል አቅቶን ወደ እርስ በርስ ግጭትና ጦርነት በመግባት እንደ ሀገር የማይተካ ዋጋ ከፍለናል። አሁንም እየከፈልን እንገኛለን። ሀገራዊ ጸጋዎቻችንን ባለመጠቀም በድህነት ማቀናል። በዚህ የተነሳ ባለ ሁለት መልኮች ሆነናል። አንዱ ያለንን ታሪካዊ፣ ተፈጥሯዊ፣ ባህላዊና መልክዓ ምድራዊ ድል የሚያሳየው መልካችን ነው። ሌላው ይህን ከመጠቀም ይልቅ ራሳችንን በሚያቀጭጭ መንገድ የተጋላጭነት የተከፋፈልንበትና ራሳችንን በራሳችን ያወደምንበት መልክ ነው። በመሆኑም ጥንካሬያችንና መልካም ገጽታችንን የሚያበላሹ የታደልነውን ጸጋ በአግባቡ እንዳንጠቀም የሚያባክኑ ትውልድ የሚያመክኑ የተቃርኖ ገጽታዎቻችንን ማረም አለብን። ስብራቶቻችንን በመጠገን ልዩነቶቻችንን በማጥበብ ሀገራችን በማይናወጥ መሰረት ላይ ለማቆም በትጋት መስራት ይጠበቅብናል። ይህንን ለማድረግም አሁን ቆም ብለን የመጣንበትን መንገድ መገምገም ይገባናል። ያተረፍነውንና ያጎደልነውን ማስላት አለብን። ያተረፍንበትን አብልጠን በመያዝ ያላዋጣንን ደግሞ በሌላ መንገድ በመተካት በተለወጠ ሀሳብና በተለወጠ ልቡና ልንነሳ ይገባል። የተከበራችሁ ምክር ቤት አባላት፣ ክቡራትና ክቡራን፣ ኢትዮጵያ ውስጥ ዛሬ በዚህ ትውልድ አዲስ የለውጥ ፋና ተለኩሷል። አዲስ የሁለንታዊ ብልጽግና ምዕራፍ ተከፍቷል። ይህ የለውጥ ምዕራፍ የተወሰኑ ግለሰቦች፣ የጥቂት ቡድኖች ወይንም የሆነ አካባቢ ሳይሆን የመላው ኢትዮጵያውያን ምዕራፍ ነው። በሀሳቦች ልንስማማም ላንስማማም እንችላለን። ነገር ግን እድሉ የሀገር እድሉ የትውልድ ነው። ስለዚህም የጎደለውን እየሞላን ያነሰውን እየጨመር ያልተስማማንበትን እያቆየን በተስማማንበት ላይ እየሰራን በልዩነቶች ላይ ቆመን ሳንጋጭ በተግባባንበት አብረን እየተጓዝን ባልተግባባንበት ወሳኝ ሀገራዊ ጉዳይ ሲኖር ምልዓተ ሕዝብ በነጻነት ተወያይቶ እንዲወስንበትና የሕዝብ ድምፅ እያከበርን በመሄድ ለመጪው ትውልድ የተሻለ ሀገር ልናስረክብ ይገባናል። ያደጉ የምንላቸው ሀገራት ዛሬ ላይ የደረሱበት ልዩነቶች ስለሌላቸው አይደለም። ልዩነታቸውን በማቻቻል ልዩነታቸውን ከግጭት በመለስ በጠረጴዛ ዙሪያ ለመፍታት ስለቻሉ ነው። ልዩነትም አንድነትም ተፈጥሯዊ ነው።
የሰው ልጅ የመልክ፣ የእምነት፣ የባህል፣ የቋንቋ፣ የመኖሪያ አካባቢ፣ የአስተሳሰብ ልዩነት አለው። በሌላ በኩል ደግሞ አንድ የሚያደርጉት የሰውነት ጉዳዮችም ነው። ወሳኙ ነገር ልዩነትን እንደ ጌጥ፣ አንድነትን እንደ ማስተሳሰሪያ ኃይልና አቅም መጠቀሙ ነው። ትናንት ለነገ እንቅፋት መሆን የለበትም፣ ትምህርት እንጂ። የትናንት ታሪክ የአብሮነት መገንቢያ እንጂ የልዩነት መነሻ እንዳይሆን መስራት አለብን። እየተደማመጥን እየተመካከርን ለሀሳብና ለውይይት በራችንን ክፍት አድርገን እንጓዝ። ህብረ ብሔራዊ አንድነታችንን እናጠናክር። ለሀገራችን መጻኢ ዘመን በጋራ እንትጋ። ከትናንት ይልቅ ጉልበታችንና ጊዜያችንን በነገ ላይ እናውል። ይህ ነው የዚህ ትውልድ ትልቁ ኃላፊነት። የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ መንግስት የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ ከ3 ዓመት በፊት የ10 ዓመት የልማት እቅድ አዘጋጅቶ ወደ ተግባር ገብቷል። በእቅዱ የመጀመሪያ 3 ዓመት ከ2013 ከ2015 በሁሉም የእድገት አመላካች ዘርፎች ተስፋ ሰጪ ውጤቶች ተገኝተዋል። ያለፈውን 1 ዓመት አፈጻጸም ብቻ ብንመለከት በጥቅሉ ጥሩ ውጤቶች ተመዝግበዋል። በፈታኝና በተለያዩ ተግዳሮቶች ውስጥ እያለፍን ቢሆንም ጠንክረን መውጣታችንን ያሳያል። ተግተን ከሰራን ደግሞ ከዚህ የተሻለ ውጤት ማምጣት እንደምንችል ተምረንበታል። በአንድ በኩል እንደ ሀገር የገጠሙንን ፈተናዎች መቋቋም፣ በሌላ በኩል ደግሞ በእነዚህ ፈተናዎች ውስጥ ፈታኝ ሁኔታዎችን ወደ እድል መቀየርና እድገትና ለውጥ ለማስመዝገብ መቻል ታላቅ ስኬት ነው። በሰሜኑ የሀገራችን ክፍል ሲካሄድ የነበረውን ደም አፋሳሽ ጦርነት በሰላም ስምምነት እንዲቋጭ ተደርጓል። ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን የአህጉራችን አፍሪካን መርህ በተግባር ተፈትሾ ውጤታማ እንዲሆን አሳይተናል። አሁን ላይ ስምምነቶቹ ወደ ተግባር ተቀይረው የመልሶ ግንባታ ምዕራፍ ላይ እንገኛለን። ይህ ሂደት ለሀገራችን ትልቅ ትምህርት የሚወሰድበት ሆኖ አልፏል። የሰሜኑን ጦርነት በንግግር ለመፍታት መቻሉ ብዙ ዜጎችን ከእልቂትና ሰቆቃ የገላገለና እፎይታን የፈጠረ ነው። ከዚህም ባሻገር ከዚህ በኋላ በሀገራችን በጠመንጃና በኃይል ልዩነቶችን የመፍታት አማራጭ ማክተም እንደሚኖርበትና እንደሚችልም በተግባር ያሳየ ነው። በዚህም መንግስት ምንጊዜም ከማንኛውም ኃይል ጋር ችግሮችን በመወያየትና በንግግር የመፍታት ቁርጠኝነት እንዳለው በተግባር ያስመሰከረበት ነው። ምንጊዜም ቢሆን ለንግግርና ለሰላም የሚረፍድ ጊዜ የለም። ተነጋግረን ባንግባባ እንኳን ጦርነት አማራጭ ሆኖ መቅረብ የለበትም። በጦርነት ሜዳ አንድ አሸናፊ ይፈጠራል። ውይይት ግን ሁሉን አሸናፊ ያደርጋል። አለመግባባቶችንና ጥያቄዎች ሁሉ በንግግር ሲፈቱ ድሉ የሁላችንም መሆኑን በመረዳት በየትኛውም አካባቢ የሚፈጠሩ አለመረጋጋቶችና ግጭቶችን በማቆም የሰላም አማራጮችን ከመጠቀም ውጪ የተሻለ አማራጭ እንደሌለን መገንዘብ ይኖርብናል። ያደሩና ለዘመናት የነበሩ የሀሳብ ልዩነቶችን ለማስታረቅና ለማቀራረብ ብሎም ወደ ተሻለ መግባባት እንዲወስደን ሀገራዊ የምክክር ኮሚሽን አቋቁመናል። የቀደሙ ክፍተቶችንና ዝንፈቶችን በማረም ወደፊት እድላችንን ተመካክረን በማቅናት የተሻለች ኢትዮጵያን የመፍጠሩ እድል እጃችን ላይ ነው። በተደጋጋሚ በታሪካችን ውስጥ እንዳመለጡን እድሎች ይህ እድል ሊያመልጠን አይገባም። አንድ ነባር ክፉ ልማድ አለን። እድሎች በእጃችን እያሉ እንደዋዛ እናሳልፋቸዋለን። ከዘመናት በኋላ እንቆጭባቸዋለን። ምክክሩ ያጠፋናቸውን ለማረም፣ ያልተግባባነውን ለማግባባት፣ የተሰበረውን ለመጠገን፣ የተጣመመውን ለማቃናት፣ የተራራቀውን ለማቀራረብ፣ ዳርና ዳር ያለውን ወደ መሀል ለማምጣትና ለሁላችንም የምትሆን ሀገር ለመገንባት ሁላችንም ተግባብተን እና ተማምነን መሰረት የምንጥልበት ታሪካዊ አጋጣሚ ነው።
ሀገራዊ የምክክር ኮሚሽን የቅድመ ዝግጅት ምዕራፉን አጠናቆ በዚህ ዓመት ወደ ምክክር ምዕራፍ ይሸጋገራል። ይህ ምክክር ልዩነታችንን ማጥበቢያ ነው። አብሮነታችንን አጉልተን በሀገረ መንግስት ግንባታችን ሂደት የታዩ መሰረታዊ ስብራቶችን አክመን የተረጋጋ ሀገረ መንግስት ለመገንባት ጥሩ መደላደል የምንፈጥርበት እድል ነው። ኢትዮጵያ ሁላችንን መስላ በሁላችንም እኩል ተሳትፎና ተጠቃሚነት ላይ በአስተማማኝ መሰረት ላይ እንድታነጽ የሚያስችለን ልዩ አጋጣሚ ነው። ስለዚህም የታለመነትን ዓላማ እንዲሁም የተጣለበትን ተስፋ እውን እንዲያደርግ የሁላችንም ድጋፍና ጥረት ያስፈልጋል። ከሀገራዊ ምክክር መድረኩ ምንም መጉደል የለበትም። ሁሉም በኢትዮጵያ ጉዳይ ላይ ድርሻ ያለው ሁሉ ሊሳተፍ ይገባል። ለምን ቢባል የምንነጋገረው ስለ ሀገራችን ነው። የምንነጋገረው ስለ ጋራ ቤታችንን ነው። የምንነጋገረው የትናንት ጉድለቶቻችንን ሞልተን ዛሬን በአብሮነትና በይቅርታ ተሻግረን ሀገራችን ኢትዮጵያ ብልጽግናዋን እንድታረጋግጥ ለማድረግ ነው። ህብረ ብሔራዊነት ጌጣችን፣ አንድነት መተሳሰሪያ ገመዳችን እንዲሆን ነው። ከትውልድ ዕዳ ነፃ የሆነች ዛሬ በሀብታችን ላይ የተመሰረተች ሀገር እንድንገነባ ነው። መነጋገር፣ መከራከር፣ መግባባት የዚህ ትውልድ ኢትዮጵያውያን መለያ ሊሆን ይገባል። በኃይል ፍላጎትን ማስፈጸም ለዘመናት አይተነዋል። ውጤቱም ጊዜያዊ ድል ሲያመጣ እንጂ በዘላቂነት ሀገር ሲያስቀጥል አላየንም። የተዋጊነት ስነ ልቦና ከውጭ የመጣ ጠላትን መክተን ሉዓላዊነታችንን ለማስከበር እጅግ ጠቅሞናል። የሰለጠነ ስርዓተ መንግስት ለመመስረት ግን አልጠቀመንም። የሰለጠነ ስርዓተ መንግስት መነጋገር፣ መመካከር፣ መወያየት፣ መከራከር፣ ሰጥቶ መቀበል ወሳኞቹ መሳሪያዎች ናቸው። የሰለጠነ ስርዓተ መንግስት መፍጠሪያ ከሆኑ መንገዶች አንዱ ይህ ሀገራዊ ምክክር በመሆኑ ማናችንም ከዚህ መድረክ ሳንጎድል ስለ ሀገራችን እንነጋገር፣ እንሟገት፣ እንተማመን፣ በመጨረሻም ሁላችንም እናሸንፍ፣ ኢትዮጵያም ታሸንፍ። ያኔ በኩራት ለልጆቻችን የምንናገረው ታሪክ ይኖረናል። ፍላጎቱን በጠመንጃ ሳይሆን በሀሳብ የበላይነት የሚፈጽም ትውልድ በኢትዮጵያ መፈጠሩን ዓለም ይመሰክርልናል። ታሪክም ስማችንን በልዩነት በደማቁ ያነሰዋል። የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ ድህነትና ኋላ ቀርነት ካለፉ ዘመናት የወረስናቸው ነባር ችግሮች ናቸው። በዋነኝነትም መዋቅራዊና ስር የሰደዱ ኢኮኖሚ ስብራቶች ሀገራችን ወደፊት እንዳትጓዝ አድርጓታል። መንግስት እነዚህን ችግሮች ከመሰረታቸው ለመቀየር በዘርፈ ብዙ እድገት አማራጮችን ነድፎ እየሰራ ነው። በዚህም ኢኮኖሚያችን ከገባበት ቅርቃር እየወጣ በለውጥ አዙሪት ውስጥ እንዲገባ በማድረግ ተከታታይ እድገቶች እንዲመዘገቡ አስችሏል። በፈታኝና አስቸጋሪ ሁኔታዎች ውስጥ ጭምር እያለን ባለፈው አንድ ዓመት 7.5 በመቶ ጥቅል ሀገራዊ የኢኮኖሚ እድገት ተመዝግቧል። ይህም ሀገር በቀል ኢኮኖሚ ሪፎርሙ ስጋቶችንና ፈተናዎችንም ወደ እድል በመቀየር ተጨባጭ ውጤት እያመጣልን ለመሆኑ ጉልህ ማሳያ ነው። ኢኮኖሚያችን አዲስ የታሪክ እጥፋት ላይ ነው። ደረጃ በደረጃ ተወዳዳሪና ገበያ መር እየሆነ ከነጠላ ዘርፍ እድገት ተኮርነት ወደ በዘርፈ ብዙ ተኮርነት እየተሸጋገረ ነው። መሰረቱን ብዙሃ ኢኮኖሚ ለማድረግ የህዝቦች ፍትሃዊ ተጠቃሚነት እንዲረጋገጥ እያደረገ ይገኛል። በዚህም ምክንያት በ10 ዓመት ውስጥ እናከናውናቸዋለን ብለን አቅደን እየሰራንባቸው ያሉት ጥቅል ሀገራዊ የምርታማነትና ኢኮኖሚ እድገት ግቦች በታቀደው ጊዜ እየተሳኩ ናቸው። በግብርናው መስክ እንደ ሀገር የስንዴ ምርት ላይ የታየው ምርታ የሚያበረታታ ሆኗል። በአመቱ 103 ሚሊዮን ኩንታል ስንዴ ተመርቷል። በታሪክም ለመጀመሪያ ጊዜ ስንዴ ውጪ በመላክ የውጪ ምንዛሪ የተገኘበት አመት ሆኗል።
በሩዝና በበቆሎ ምርትም እየተከናወነ ያለው ምርታማነትን የማሳደግ ተግባር ጠቅላላ ሀገራዊ የሰብል ምርቱን ወደ 639 ሚሊዮን ኩንታል በማሳደግ ለውጭ ገበያም እንድናቀርብ በር ከፍቷል። በክረምቱ ከ2 ሚሊዮን በላይ ሄክታር ተጨማሪ መሬት በመስኖ ለማልማት የተደረገው ጥረት በግብርናው ዘርፍ አይነተኛ ለውጥ እያመጣን እንዳለን ማሳያ ነው። በሌማት ትሩፋት ንቅናቄ በሁሉም ክልሎች ከፍተኛ ምርታማነት ታይቷል። በማር፣ በእንስሳትና በእንስሳት ተዋጽኦ፣ በጓሮ አትክልትና በፍራፍሬ ምርት ላይ የጎላ ለውጥ መጥቷል። በዚህም ዜጎች እየተፈጠረ ያለውን የዋጋ ግሽበት እንዲቋቋሙ ተጨማሪ የስራ ዕድል እንዲያገኙና ብሎም ከራሳቸው ተርፎ ለገበያ እንዲያቀርቡ አስችሏል። አምራች ኢንዱስትሪው በአምራች ኢንዱስትሪ መነቃቃት እየታየ ነው። በተለይም ኢትዮጵያ ታምርት በሚል ንቅናቄ አምራችነትን በየአካባቢው ለማስፋፋት የታየው ጥረትና 160 ፋብሪካዎች ወደ ስራ እንዲገቡ መደረጋቸው በዘርፉ መሰረታዊ ለውጥ እየመጣ ለመሆኑ ማሳያ ነው። የስራ ዕድል ፈጠራም በአመቱ 3.5 ሚሊዮን የስራ ዕድል ለመፍጠር ተችሏል። የውጭ ሀገር የስራ ስምሪትን ህጋዊ ማዕቀፍ በማበጀት 102,000 ዜጎች ተጠቃሚ ሆነዋል። በአገልግሎት ዘርፍ በአመቱ 7.8 በመቶ እድገት ለማስገንዘብ ተችሏል። ቱሪዝም በብዙሃ ዘርፍ የእድገት አማራጭ አንዱ ቁልፍ ዘርፍ ነው። በዚህ በኩል በአመቱ የቱሪስት ፍሰቱን በማሳደግ በኩል ፈታኝና አስቸጋሪ ሁኔታ ውስጥ ሆነንም አበረታች አመታዊ እድገት ለማስመዝገብ ተችሏል። በውጭ ቀጥታ ኢንቨስትመንትና በአገልግሎት የውጭ ንግድ የታየው እድገትም በእርግጥም ሀገራችን የወረስናቸውን የኢኮኖሚ ስብራቶች ለመጠገን ለምታደርገው ጥረት በመልካም ጎዳና ላይ እንደሚገኝ አመልካች ነው። የፋይናንስ ዘርፍ ባለፉት 3 ዓመታት ከፍተኛ እድገት እያስመዘገበ ነው። የሁሉም ባንኮች የተቀማጭ ገንዘብ መጠን በከፍተኛ ሁኔታ መሻሻል አሳይቷል። አጠቃላይ የብድር አሰጣጥ እድገት ያሳየ ሲሆን ባለፈው በጀት ዓመት ከ547 ቢሊዮን ብር በላይ ብድር ተሰራጭቷል። ዲጂታላይዜሽንን ከማስፋፋት አንጻር የፋይናንስ ዘርፉ የተሻለ አፈጻጸም እየታየ ነው። በተለይ ባለፉት 2 ዓመታት የሞባይል ዋሌት ተጠቃሚዎች መጠን በ2014 ከነበረበት 43.32 ሚሊዮን በ2015 ወደ 68.66 ሚሊዮን ተጠቃሚ ለማሳደግ ተችሏል። የሞባይል ባንኪንግ ተጠቃሚዎች መጠን በ2014 ከነበረበት 16.34 ሚሊዮን በ2015 ወደ 27.35 ሚሊዮን ከፍ ብሏል። በአጠቃላይ በዲጂታል ስርዓቱ የተላለፈ ገንዘብ መጠን በ2014 ከነበረው 1.6 ቢሊዮን ብር አፈጻጸም ወደ 4.777 ቢሊዮን ብር በማደግ ከፍተኛ እድገት አስመዝግቧል። ኢትዮጵያ 50 ቢሊዮን ችግኞችን እተክላለሁ በማለት በጀመረችው የአረንጓዴ አሻራ ጉዞ በአንደኛ ዙር 25 ቢሊዮን ችግኞች ተክላለች። በ2015 ደግሞ ከ7.2 ቢሊዮን በላይ ችግኝ ለመትከል ተችሏል። በተለይም በዚህ ሀገራችንን አረንጓዴና ለምለም ለማድረግ በተያዘው ግብ ዘንድሮ በአንድ ጀንበር ብቻ ከ566 ሚሊዮን በላይ ችግኞች በመትከል አዲስ ታሪክ ለመጻፍ በቅተናል። የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ 2015 ዓመተ ምህረት የህዳሴ ግድብ 4ኛ ዙር የውሃ ሙሌትና ከ90 በመቶ በላይ ግንባታው መጠናቀቁን የሰማንበት ዓመት ነበር። የህዳሴው ግድብ የኢትዮጵያን የከፍታ ዘመን ለማብሰር ቁልፍ እንደሆነ አምናችሁ ገንዘባችሁን፣ ላባችሁንና ድጋፋችሁን የሰጣችሁ ኢትዮጵያውያን ይህ የእናንተ ውጤት በመሆኑ እንኳን ደስ አላችሁ። በያዝነው ዓመት የግድቡ የሲቪል ግንባታ ስራ ሙሉ በሙሉ እንደሚጠናቀቅ ይገመታል። የህዳሴ ግድብ የኤሌክትሪክ ሀብት ብቻ አይደለም፣
የቱሪዝም ሀብት፣ የውሃ ውስጥ ሀብት፣ የአካባቢ ጥበቃ፣ የሞራል ልዕልና፣ የህብረ ብሔራዊ አንድነት እምርትም ጭምር ነው። በጋራ ሀብቶቻችን ላይ የምናደርገው ልማት የጋራ ተጠቃሚነትን የሚያረጋግጥ፣ የልማት ፍላጎታችንን የሚያሳካ፣ ጎረቤቶቻችንን እና የወንዙ የታችኛው ተፋሰስ ሀገራትንም የማይጎዳ መሆኑን በተግባር አሳይተናል። በጥቅሉ የተመዘገበው እድገትና የመጣው ሀገራዊ ስኬት በአንድ በኩል ስንመለከተው አመርቂ ቢሆንም በሌላ በኩል ቁጭትን የሚቀሰቅስ ነው። ሀገራችን በብዙ ፈተናዎችና ተግዳሮቶች ውስጥ ሆና የተመዘገበ በመሆኑ ውጤቱን የተለየ ያደርገዋል። በሌላ በኩል ደግሞ እነዚህ ሁሉ ፈተናዎችና ተግዳሮቶች ባይኖሩ ኖሮ ከዚህ በላይ እድገት ሊመዘገብ እንደሚችል ታሳቢ ሲደረግ በእርግጥም ቁጭት የሚፈጥር ነው። እነዚህ ውጤቶች ቢኖሩም ህዝባችንን የሚፈትኑ ተግዳሮቶችም አሉብን። ዋነኞቹ የጸጥታ ስጋት፣ የኑሮ ውድነት፣ ሌብነትና ብልሹ አሰራር እንዲሁም ኮንትሮባንድና ህገወጥነት ናቸው። የዋጋ ግሽበትን ለመቋቋም የመጀመሪያው መፍትሄ ምርትና ምርታማነትን በከፍተኛ ደረጃ ማስፋፋት ነው። ከዚህም ጋር ተያይዞ የፊስካልና የገንዘብ ፖሊሲ አፈጻጸማችንን ለመቃኘት የተጀመረው ስራ ተጠናክሮ መቀጠል አለበት። ይህም በዚህ ዓመት መልካም ውጤት ከታየባቸው መስኮች አንዱ ነው። 543 የእሁድ ገበያዎችን በዚህ ዓመት በመጨመር በጥቅሉ 703 የገበያ ማዕከላትን ለማስፋፋት ተችሏል። እንዲሁም በየአካባቢው የዳቦ ፋብሪካዎችን በማሳደግ ቢያንስ ዝቅተኛ ገቢ ያላቸው ዜጎቻችን በኑሮ ጫናው ለከፋ ችግር እንዳይጋለጡ የማድረግ ስራው ተጠናክሮ የሚቀጥል ይሆናል። ማዕድ ማጋራትና የአቅመ ደካሞችን ቤት የማደስ ስራዎች በዜጎች የኑሮ ደረጃ መሻሻል እና ድህነት ቅነሳ ዙሪያ ተጨባጭ ውጤት እንዲመጣ አስችሏል። በተጨማሪም ምገባ ከ6.9 ሚሊዮን በላይ ተማሪዎች ከ6.9 ሚሊዮን በላይ ተማሪዎች ቁርስና ምሳ እንዲመገቡ በማድረግ ድህነትን ከመቀነስ ባሻገር አምራች ዜጋ ለመፍጠርና ትውልድ ለመገንባት የሚያስችል የሰብአዊ ልማት ለውጥ ማምጣት ተችሏል። ከዚህም በተጨማሪ በየምገባ ማዕከላቱ ብዙ ወገኖች እንዲመገቡ መደረጋቸው የሰው ተኮር ልማታችን አንዱ መገለጫ ነው። ከማዕከላቱ የሚመገበው ህዝብ እንደ ሀገር ሲቆጠር በህዝብ ብዛት በአፍሪካ በ35ኛ ደረጃ የሚቀመጥ ነው። በመሆኑም የሀገራችንን ኢኮኖሚ ጥንካሬ የሚያሳይ ትልቅ ስኬት ነው። የአቅመ ደካሞች ቤት እድሳትም በተመሳሳይ የዜጎችን ኑሮ ደረጃ በማሻሻልና ህጻናት በተሻለ የመኖሪያ ሁኔታ እንዲያድጉ በማድረግ በትውልድ ግንባታ ላይ እየፈጠረ ያለው ለውጥ ትልቅ ነው። ባለፈው ዓመት የውሃ አቅርቦትን በማሻሻል ድርቅ በተደጋጋሚ የሚያጠቃቸው አካባቢዎች ላይ የውሃ አቅርቦት እንዲያገኙ ተደርጓል። የጎርፍ ስጋት ያለባቸውን አካባቢዎች የአደጋ ተጋላጭነት ለመቀነስ አበረታች እንቅስቃሴዎች ተከናውነዋል። በዓመቱ በዲፕሎማሲው መስክም በዓለም አቀፍና በቀጠናው ላይ ወሳኝ የሁለትዮሽና የባለብዙ ወገን ዲፕሎማሲያዊ ስራዎች ተሰርተዋል። ለአብነትም ኢትዮጵያ ብሪክስን መቀላቀሏ የዓመቱ ብሔራዊ የዲፕሎማሲ ድል ተደርጎ የሚወሰድ ነው። ይህም የኢትዮጵያን ተደማጭነት ከፍ ያደርገዋል። ኢትዮጵያ የአፍሪካ ህብረትና የተባበሩት መንግስታት ድርጅቶች መስራች አባል ናት። ከቅርብ ጊዜያት ወዲህ በዲፕሎማሲው መስክ እየተገኙ ያሉ ስኬቶች ለኢትዮጵያ የዳበረ የዲፕሎማሲ ታሪክ እውቅና የሰጡ ጭምር ናቸው ማለት ይቻላል። ከዚህም ባሻገር ሀገራችን እያስመዘገበች ላለው ፈጣን የኢኮኖሚ እንቅስቃሴም ተገቢ እውቅና የሰጠም ጭምር ነው። ይህ እድል በኢትዮጵያ ኢኮኖሚያዊና ማህበራዊ ዘርፎችን እንዲነቃቁ ያደርጋል። ለንግድና ኢንቨስትመንት ተጨማሪ እድል ይፈጥራል። የገበያ አማራጮችን ያሰፋል። የትብብር ማዕቀፎችንም እንዲጎለብቱ ትልቅ ሚና ይኖረዋል። በተጨማሪም ኢትዮጵያ በዲፕሎማሲው መስክ ያላትን ተቀባይነት በመጠቀም
በባለ ብዙ ወገን መድረኮች ከራሷ ባለፈ ለአፍሪካ ጥቅሞች እንድትቆም እድል የሚሰጣትም ይሆናል። የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ ይህ ዓመት ከ10 ዓመቱ የልማት እቅድ ሁለተኛው ምዕራፍ የምንጀምርበት ዓመት ነው። በመሆኑም ያለፉት 3 ዓመታት የእቅድ አፈጻጸማችንን ጥንካሬዎች በማስፋት ድክመቶቻችንን ማረም አለብን። በቀጣይ 3 ዓመታት ሁለንተናዊን የሀገራችንን እድገት ማስቀጠል ዋነኛ ዓላማችን ነው። በመሆኑም ልማትና ጥፋት መሳ ለመሳ ይዞ መጓዝ ለዘላቂ ሀገራዊ እድገት እንቅፋት ነው። እንቅፋቶችን ማንሳት እና የሀገራችንን ዘላቂ እድገት ማፋጠን ለአፍታም የምናቆመው ጉዳይ አይሆንም። የሕግ የበላይነትን ማረጋገጥና የሰላም መንገዶችን አሟጦ መጠቀም እንዲሁም ዘላቂ ሀገራዊ ሰላምን ለማረጋገጥ መስራት የዚህ ዓመት የመንግስት ዋና ተግባር ይሆናል። የሕግ የበላይነት ሲባል ሕገ መንግስቱና ሕገ መንግስታዊ ስርዓቱን በማስጠበቅ የዜጎችን የሰላምና ደህንነት በማረጋገጥ ኃይልን በመጠቀም ብቸኛ ባለቤት የመንግስት የሕግ አስከባሪ ተቋማት ብቻ መሆናቸውን ማረጋገጥ ነው። የሰላም በር ሁልጊዜም ክፍት ነው። በተናጠልም ይሁን በጋራ በሰላማዊ መንገድ ከማንኛውም ወገን ጋር ለመነጋገር መንግስት ሁልጊዜም ዝግጁ ነው። ለዚህ ደግሞ በሀገራዊ ምክክሩ ሁሉም ወገኖች ፍላጎታቸውን አቅርበው እንዲነጋገሩ የሚሰራ ይሆናል። ከዚህ ውጭ ግን የኃይል አማራጭን በመጠቀም ፖለቲካዊ ፍላጎችን ለማሟላት የሚደረጉ ህገወጥ ተግባራትን መንግስት አይታገስም። በሌላ በኩል ለዘመናት በክፉም በደጉም አብሮ የኖረውን ህዝባችንን አብሮነትና ወንድማማችነት እህትማማችነት ለማላላት ብሎም ለመበጠስ በማለም የሚካሄዱ ዘመቻዎች እየተበራከቱ መጥተዋል። ይህ ከኢትዮጵያዊ ባህልና ስነ ምግባር የወጣ ህዝብን ከህዝብ ለማቃቃር የሚሰራ የጥላቻና የሐሰት መረጃ የማሰራጨት ስራ የህዝባችንን አብሮነት እንዳይሸረሽር ያሰጋል። ስለሆነም ሐሰተኛ መረጃ፣ የጥላቻ ንግግርና ህዝብን የሚያጋጩ ተግባራትን በመፈጸም የህዝባችን አብሮነት እና ማህበራዊ መስተጋብር አደጋ ላይ በሚጥሉ አካላት ላይ መንግስት በህግ ተጠያቂ የማድረግ ስራዎችን የሚሰራ ይሆናል። ሀገራችን የፖለቲካ ማህደር የሀሳብ ፍልሚያ ሜዳ እንዲሆን ባለፉት ዓመታት የተጀመረው የዲሞክራሲ ተቋማትን የማብቃት ተግባር ተጠናክሮ ይቀጥላል። ፖለቲካችን ወደ ምክንያታዊነት እንዲያድግ ሁሉም ባለድርሻ አካላት በመሳተፍ ስራዎች ይሰራሉ። ኢትዮጵያ ሀገራችን ትልቅ ሀገር ናት። በመሆኑም ይህ ትልቅነቷ በሚመጥን መልኩ ለዓለም መገለጥ አለበት። ሀገራት ወደ ሁለንታዊ ብልጽግና ጫፍ የወጡት ቀርጸው በተነሱት ትርክት ነው። በዋነኝነትም ከነጠላ ቡድናዊ ትርክት ይልቅ ሁሉን አሰባሳቢ ገዢ ትርክት ይዘው የተነሱ ሀገራቸውን አበልጽገው ዓለምን እየዘወሩ ይገኛሉ። እኛም ታሪካችንን፣ ጥንታዊ ስልጣኔ ባለቤትነታችንን፣ ብዙሃነታችንን የሚመጥን የበለጸገ የጠነከረ ተጽዕኖ ፈጣሪ ሀገርና ሕዝብ ለመሆን ከነጠላ ቡድናዊ ትኩረት ተላቀን አሰባሳቢ ሀገራዊ ትርክት ግንባታ ላይ መስራት አለብን። በመሆኑም ህብረ ብሔራዊ አንድነታችንን የሚያጎለብቱ ስራዎችን በመስራት ሀገራዊ ገዢ ትርክታችን ብሔራዊነት እንዲሆን እንሰራለን። ብሔራዊነት ህብረ ብሔራዊ አንድነትን፣ እኩልነትን እና ፍትሃዊ ተጠቃሚነትን ማዕከል ያደረገ አሰባሳቢ ትርክት ነው። ሀገራችን የእኩልነት ሀገር፣ ሁሉንም ኢትዮጵያውያንን የምትመስል ሀገር፣ ለሁሉም ኢትዮጵያውያን የተድላና የፍስሐ ምድር፣ ሁሉም ኢትዮጵያውያን ሀገሬ ብሎ ደምና አጥንታቸውን ለነጻነታቸውና ለሉዓላዊነቷ የሚከፍሉላት ሀገር መሆን ይገባታል። በመሆኑም ሀገራዊ ገዢ ትርክታችን ለሁሉም ኢትዮጵያውያን፣ ከሁሉም ኢትዮጵያውያን፣ በሁሉም ኢትዮጵያውያን
ንቁ ተሳትፎ እውን እንዲሆን ይደረጋል። ባለፈው ዓመት ጅምር ውጤት ያየንበት የጸረ ሌብነት ትግል በዚህ ዓመትም በተጠናከረ መልኩ ይቀጥላል። ህዝባችን ተጨባጭ የሆኑ ጥቆማዎችን በመስጠት የተለመደ ትብብሩ አጠናክሮ እንዲቀጥል መንግስት በዚህ አጋጣሚ ጥሪውን ያቀርባል። በሌላ በኩል ህዝባችን በመንግስት ተቋማት አገልግሎት አሰጣጥ ላይ የሚገጥመውን የመልካም አስተዳደር ችግር ለመፍታት የሲቪል ሰርቪስ ሪፎርም ስራችንን ተጠናክሮ ይቀጥላል። በዚህ ዓመት በተከታታይ ለምንወስደው የአገልግሎት ማሻሻያ ስራ የህዝባችንን ፍላጎት ለማርካት ይሰራል። የተከበራችሁ የምክር ቤቶች አባላት፣ ክቡራትና ክቡራን፣ ባለፉት 3 ዓመታት ያስመዘገብነው ጥቅል ሀገራዊ ኢኮኖሚ እድገት በዚህ ዓመትም 7.9 በመቶ እንዲሆን በሁሉም የኢኮኖሚ ዘርፎች በልዩ ትኩረት እንሰራለን። የግብርና ዘርፉን ምርታማነት በዚህ ዓመትም በማስቀጠል ከ22.1 ሚሊዮን ሄክታር መሬት በላይ ይታረሳል። ከዚህም 810 ሚሊዮን ኩንታል አጠቃላይ የሰብል ምርት ለማሰባሰብ የምንሰራ ይሆናል። ዝቅተኛ የህብረተሰብ ክፍሎችን እየተፈተነ ያለውን ከፍተኛ የዋጋ ግሽበት ለመቀነስ ጥብቅ የፊስካልና የገንዘብ ፖሊሲ ይተገበራል። ምርትና ምርታማነትን ለማሳደግ ከምርት አቅርቦት የሚመነጭ የዋጋ ግሽበት ጫናን ለመቀነስ ይሰራል። ገቢ ንግድን በመተካት ተጋላጭነት እንዲቀንስ ይደረጋል። የሀገር ውስጥ ንግድና ስርዓትና ጥራት በማረጋገጥ ተግባር ላይ ትኩረት ይደረጋል። የመንግስት ገቢ አሰባሰብን ለማሳደግ በዚህ ዓመት ከታክስ ገቢ 441 ቢሊዮን ብር ለመሰብሰብ ታቅዷል። በተጨማሪም ከውጭ ሀብት ግኝትና ፍሰት በበጀት ዓመቱ 4.3 ቢሊዮን ለማግኘት ታስቧል። በተመሳሳይ የውጭ ሀብት ፍሰቱን 4.3 ቢሊዮን ለማድረስ ይሰራል። በመጪው 3 ዓመት ውስጥ 9.15 ሚሊዮን ለሚሆኑ ዜጎች የስራ ዕድል ለመፍጠር የሚሰራ ይሆናል። በ2016 የበጀት ዓመት ለ3.05 ሚሊዮን ዜጎች የስራ ዕድል ለመፍጠር እንሰራለን። በተጨማሪም በ2016 በውጭ ሀገራት በህጋዊ መንገድ በ5 የመዳረሻ ሀገራት ለ500,000 ሰዎች የውጭ ሀገር የስራ ስምሪት ለመፍጠር የሚሰራ ይሆናል። የትውልዶችን ጤናማነት ለማረጋገጥ የመንግስት የጤናና የትምህርት ፖሊሲዎች ወሳኝ ናቸው። በትምህርት ዘርፍ ላይ ባለፉት 3 ዓመታት የተመዘገበው አበረታች ለውጥ በዚህ ዓመትም መሰረት እንዲይዝ ተጠናክሮ የሚቀጥል ይሆናል። በጤናው ዘርፍም የእናቶች የወሊድ ጤናማነትና የመቀንጨር መጠንን የመቀነስ ተግባር ዋነኛ የትኩረት ማዕከል ሆኖ በዚህ ዓመትም የሚሰራበት ይሆናል። የሀገራችን የውጭ ግንኙነት ከጫናዎች ተላቆ ወደ መደበኛ ዲፕሎማሲያዊ ግንኙነት እየተመለሰ ይገኛል። በመሆኑም ባለፈው ዓመት በዲፕሎማሲው ዘርፍ የተገኘው ሀገራዊ ስኬት በዚህ ዓመትም የሀገራችንን የውጭ ጉዳይ ፖሊሲ መርህን ተጠብቆ አፈጻጸሙ ወደ ላቀ ደረጃ እንዲያድግ ይሰራል። ከጎረቤት ሀገራት ጋር ያለንን ግንኙነት ከፖለቲካ ወደ ኢኮኖሚያዊ ትስስር እንዲያድግ በትኩረት እንሰራለን። የህዳሴ ግድብን በተመለከተ የሚደረጉ ድርድሮች የሀገራችንን በተፈጥሮ ሀብቷ የመልማት መብት እንዲሁም የተፋሰሱ ሀገራትን የመልማት እድል በማይነፍክ መልኩ ይከናወናል። እኩል ተጠቃሚነትን መሰረት አድርጎ በሰላማዊ መንገድ ድርድሮችን ለመጨረስ ይሰራል። ሀገራችን ድንበር ከምትጋራቸው ሀገራት ጋር ያልተጠናቀቁ የድንበር ጉዳዮችን በዓለም አቀፍ ሕግ መሰረት ምላሽ እንዲያገኙ የበሰለ ዲፕሎማሲያዊ ስራን እንሰራለን። የድንበር ጉዳዮች ብሔራዊ ጥቅሞቻችንን እና ዘላቂ ጎረቤታዊ ወዳጅነትን ታሳቢ በማድረግ ምላሽ እንዲያገኙ ይደረጋል። በጥቅሉ የውጭ ግንኙነታችን ወዳጅ ሀገራትን የሚያበዛ፣ ጠላትን የሚቀንስ፣ የልማት አጋሮችን የሚያቅፍ እንዲሆን ይሰራል።
ክቡራት የሁለቱ ምክር ቤቶች አፈጉባኤዎች፣ የተከበራችሁ የሁለቱ ምክር ቤቶች አባላት፣ ክቡራትና ክቡራን፣ በአጠቃላይ ባለፉት ዓመታት ካጋጠሙን በርካታ ፈተናዎችና ተግዳሮቶች ትምህርትን በመቅሰም ለቀጣይ ጉዟችን አቅም የጥንካሬ ምንጭ ልናደርጋቸው ይገባል። ውስጣዊ ችግሮቻችንን በሰላማዊ መንገድ በውይይት ብቻ እንፍታ። ሁሉንም አቅሞቻችንን በተጨባጭ ውጤት እያስመሰገብን ላለንበት ሁለንተናዊ የሀገራችንን የብልጽግና የማረጋገጥ ተልዕኮ እንጠቀምባቸው። አርበኛ ትውልድ እንሁን። ትብብራችን ለወንድማማችነት፣ እህትማማችነት፣ ለአብሮነትና ገዢ ሀገራዊ ትርክታችን ለሆነው የብሔራዊነት ይሁን። የዘመናችን አርበኛ ትውልድ ታሪክ ሰሪ ነው። የኢትዮጵያን ብልጽግና በላቡ ለማረጋገጥ የሚሰራም ነው። ለኢትዮጵያ ከፍታ የሚታትር ነው። ነፃነታችንንና ሉዓላዊነታችንን በደማችን አስከብረናል። ብልጽግናችንንም ደግሞ በላባችን ማስከበር አለብን። ከሁለቱ አንዱ ከጎደለ ሀገር ሙሉ አትሆንም። አርበኛ ትውልድ ጥላቻን ይጸየፋል፣ ፍቅርን ያንጻል፣ መከፋፈልን ያስወግዳል፣ ትብብርን ያነግሳል፣ ፈተናዎችን ወደ ዕድል ቀይሮ ሀገራዊ እድገትን ያፋጥናል። ይህ ነው የዘመናችን አርበኛ ትውልድ። አሁን ያሉብንን ፈተናዎች እንድንሻገርና እንደ ሀገር የምናልመውን ብልጽግና እውን እንድናደርግ ሀገራዊ የማምረት አቅማችንን በእጥፍ ለማሳደግ ልንረባረብ ይገባል። ለዚህ ደግሞ የስራ ባህላችንን በመለወጥ በጊዜ የለኝም ስሜት መስራት ከሁላችንም ይጠበቃል። እያንዳንዱ እንቅስቃሴያችን በውጤት በታጀበ እንዲሆንና ካለ ውጤት የሚባክን አቅም፣ ጊዜም ሀብትም እንዳይኖረን በትኩረት መስራት ይኖርብናል። ከ10 ዓመት የልማት ትልሞቻችን የመካከለኛውን ዘመን እቅድ ለመፈጸም የቀረን ጊዜ አጭር ነው። በመሆኑም በመፍጠርና በመፍጠን ለእቅዶቻችን ስኬት መረባረብ ይኖርብናል። ባለፉት ዓመታት ጉዟችን ተግዳሮቶች ቢገጥሙትም ሰፊ ዕድልም ከፊታችን አምጥተዋል። ከዚህ በላይ ከተጋንና ከተባበርን የላቀ ውጤት እንደምናስመዘግብ ያረጋግጥልናል። ስለዚህ ካለፍንባቸው ጎዳናዎች በአስተውሎት መማር፣ ያመጣናቸውን ውጤቶች ማባዛትና ማሳደግ፣ ከዚያም ለቀጣይ ሩጫ ራስን ማዘጋጀት ይጠብቀናል። እኛ ኢትዮጵያውያን ከተባበርንና ከተጋገዝን የማናሳካው እቅድ፣ የማንጽፈው ታሪክ እንደማይኖር የመጣንበት መንገድ ሕያው ምስክር ነው። ይበልጥ በተባበርን፣ ይበልጥ በተደማመጥን እና በተከባበርን ጊዜ ሁሉ ታላላቅ ድሎችን አስመዝግበናል። ከሰራነው ያልሰራነው ይበልጣል። ከተጠቀምንበት አቅማችን ገና ያልተጠቀምንበት ይልቃል። ትንንሽ ነገሮች የሚሸፈኑት በትልልቅ ነገሮች ነው። ለሀገራችን ትልቅ እናስብ፣ በትልቁ እንስራ። ትንንሽ ችግሮችን ለትልቁ ስንል እንለፋቸው፣ እንሸከማቸው። ትልቁን ግብ ስናከናውን ትንንሾቹ ችግሮች በራሳቸው ጊዜ ይሸነፋሉ። ስለ ሀገር ማሰብ መንደርተኝነትን ያሸንፈዋል። ስለ ሁላችን እኩል ተጠቃሚነት ማሰብ ግለኝነትን ድል ያደርገዋል። ለኢትዮጵያ ጥያቄዎች መታገል የአካባቢ ጥያቄዎችን ይፈታቸዋል። ከዓለም ጋር መፎካከር የወገንን ትብብር ያሳድገዋል። ታላቅ ለሁላችንም የምትበቃ ሁላችንም በፍትሃዊነትና በእኩልነት የምትይዝ ከሁላችን ድምር በላይ የሆነች ህብረ ብሔራዊት ኢትዮጵያን ለመገንባት ቆርጠን ታጥቀንና ተባብረን እንነሳ። ፈጣሪ ኢትዮጵያንና ህዝቦቿን አብዝቶ ይባርክ። አመሰግናለሁ።